የመምህር አባ ገብረ ኪዳን ጉባኤ ቤት በእሳት ወደማ። በጣና ቂርቆስ ገዳም የሚገኘው አሁን እኔ መንገድ ላይ ባገኘ ፈለገ ቢየቀፍ ነው ማለት ወንድሜ ነኝ ቀውጢ ነው ማለት ጮኛለኝ በጣም መልካም የሆነች ልጅ ነች። ለእናንተ ሰላምቴን ያቀረብኩኝ ሳምንቱ እንግዲህ ቤተክርስቲያን ደስ የተሰኘችበት 44 ትዳሮች የተባረኩበት ሳምንት ነበር። እንደምንመለከተው በሚያስደነግጡበት በሚያስደስት አከባበር ያሳለፉት 44 ጥንዶች እንግዲህ እንዲህ ተድረዋል በዲያቆን ሄኖክ ኃይሌ ትምህርትን በመውሰድ። አልጓጓችሁም ለሰርጋችሁ እንደዚህ እንድናከብር እግዚአብሔር ይፍቀድልን። በአሁኑ ሰዓት ከእንደዚህ አይነት ሰርግ ውጪ ቤተክርስቲያን ከማታውቀው ሰርግ ውጪ እንዳናገባ እግዚአብሔር ይፍቀድልን። ማርያምን በሰርጉ ዕለት ከጎኑ ቁጭ ብላ ባማችሁ ግለሰብ ምክንያት ሁሉንም ታዳሚዎቹን አባሯል። ምግብ የማይበሉም አበሻ ድሮም በልቶ ማማት ነው ሲል ሁሉንም ታዳሚዎቹን ወደ የቤታቸው መልሷል። የሚገርማችሁ ዓለማዊ ሰርግ በቃ መጨረሻው ይሄ ነው። ትችት ለምን አስፈለገ ታዲያ? እንደዚህ አይነት የደመቀ ክብረ በዓልን የደመቀ ታሪክን ቁጭ አድርገን እያለፍን ጻድቁ ተክለ ሃይማኖት ኢትዮጵያን በሙሉ ዙሮ እንግዲህ እንደባረከ ብዙ አስተማሪዎች ሲያስተምሩን ተመልክተናል። እኚህ አሁን የምንመለከታቸው አባታችን ግን በተግባር ነው በቃ እምነት እንደሆነች ኢትዮጵያ ወይም ቤተክርስቲያን እምነት እንደሆነች ፈዋሽ እንደሆነች ያሳዩን። ሲሻሻኝ ሁሉ ሲርቀኝ ሳትሰየፈኝ ከዚህ በላይ ምን እምነት አለ? ማርያምን ምንም እምነት የለም ከዚህ በላይ። እኔ የምመኝላቸው ከበሽታቸው ድነው ከዓለማዊ ስህተቶቻቸው ድነው ማየት ነው። የእናንተን ሐሳብ ኮሜንት ሴክሽኑ ላይ ንገሩኝ። በአይነቱ ልዩ የሆነውና በድርጅቱ ተይዞ የነበረውን የመጨረሻውን ዲያስፖራ ብሎክ ቁጥር 3 በደማቁ አለቡ ለሽያጭ አቅርበናል። በዚህ ብሎክ ላይ በልዩነት ማራኪ የተፈጥሮ እይታ ከሲቲቪው ጋር ቤቶቻችን አንዳቸውም ከሌላ ቤት ጋር ግድግዳ የማይጋሩ እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙ ከሁለተኛ ፍሎር ጀምሮ እንደ ምርጫው በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያና ከ60% የረጅም ጊዜ የባንክ ብድር ጋር ምን ይሄ ብቻ በልዩነት ለ20 ደንበኞቻችን እስከ 30% የሚደርስ ታላቅ ቅናሽና በቤተሰብ አለያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽም አቅርበናል። ፈጥኖ ይመዝገቡና ከባለሃዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ። በድጋሚ እንግዲህ የዛሬውን ቪዲዮ ዲኤምሲ ሪል ስቴት ስፖንሰር አድርጎናል። ታዲያ የታለን ገዢዎች የታለን እንሸምት? በጊዜ ወደ ቤት መግባት ጥሩ ነው። በሚያሳዝን ሁኔታ ግን በዚህ ሳምንት ደስታን ብቻ አልነበረም ስንመለከት የነበረው ብዙ አይነት ሰይጣናዊ ተግባሮችንም ስንመለከት ነበር። እስኪ ይህንን አይተን ሐሳባችንን እንገልጻለን። በኮዬ ፈጬ ከሚስቱ ውጪ የወለዳትን የ2 ሳምንት ልጁን ከድብቅ ፍቅረኛው ጋር በመተባበር አንቀው ከገደሉ በኋላ አንገቱን ቆርጠው የቀበሩ ግለሰቦች በእስራት ተቀጡ። አንተም በትዳር ላይ እኔም ከትዳሬ ውጪ ስለወለድ ነው ለህይወታችን ጥሩ አይደለም በማለት ልጃቸውን ተመካክረው የገደሉት ወላጆች በእስራት መቀጣታቸውን የሸገር ከተማ አስተዳደር አቃቤ ሕግ ጽሕፈት ቤት አስታውቋል። እንደሰማነው የሰጠው ፍርድ እንግዲህ በእስራት የሚል ነው። በእስራት ተቀበሉታላችሁ። በእስራት የሚለውን ፍርድ ብቻ የ2 ሳምንት ህፃን ልጅን አንቆ በመግደልና በመጥረቢያ ይከብዳል። በ21ኛው ሴንቸሪ እንግዲህ የስርዓት ሁኔታ ምን ያህል ችግር ላይ እንደሆነ ስርዓት ምን ያህል እየበዛ እንደመጣ እንግዲህ እየተመለከትን ነው። አንድ እህታችን ግን ይሄ አይደለም የገጠማት። አብረን እንመልከተው። ከተመረቀች በ3 ሰዓት ውስጥ ከ21 በላይ ድርጅቶች እኛ ጋር ስሪ እያሏት እያስቸገሯት ያለችው ግለሰብ
ሄራሪ ናዝሪ ምርቃት ጋውኑን ለብሳ ፎቶዎቿን ከመለጠፏ በፊት ያለው ህይወቷ በጣም አስቸጋሪ ነበር። በናይሮቢ ዩኒቨርሲቲ ትምህርቷን ጨርሳ ፎቶዎቿን ፖስት ካደረገች በ3 ሰዓት ውስጥ እኛ ድርጅት ስሪ የሚሉ 21 ስራዎች ጥያቄ ቀርበውላታል። የፈለገችውን መርጣ ትገባለች። ምን ሊጠይቋት ይችላሉ? ፎሎና ላይክ እንዳይረሳ። ሐሳባችሁ ኮሜንት ላይ አስቀምጡልኝ። ይመቻችሁ። ምን ሊጠይቋት ይችላሉ? እሱን አናስበው ባናስበው ይሻላል። ግን ፎቶዋን ብቻ አይተው እስከ መቅጠር ድረስ 21 መስሪያ ቤቶች አንድ አይደለም ፎቶዋን ብቻ አይተው ሞዴልነት ነው ወይስ ጊዜ የሚያመጣው ጣጣ እንግዲህ ብዙ ነው። ፈለገ አትናቴዎስ በዚህ ሰዓት እጮኛለሁ የለውም ብሏል አንድ ጓደኛ። የሆነ ነገር ጠይቀ ነው መመለስ ስላልፈለገ መሰል ነገር አለ። እኔ አልችልበትም እንደሱ። እጮኛ አለኝ በጣም መልካም የሆነች ልጅ ነች። እንግዲህ አጭር ጊዜ ነው ከተዋወቅን በጣም አጭር ጊዜ ነው። ቀደም እንዳልኩት የጮኝነት ጊዜ ሰዎች የሚቀራረጹበት ጊዜ ነው። ፈለገ አትናቴዎስ መምህር ሊሆን ይችላል፣ አስተማሪ ሊሆን ይችላል፣ ሰዎች መካሪ ሊሆን ይችላል። ቤቱ ሲገባ ግን ወይም ደግሞ የጮኝነት ህይወቱ ላይ ግን ሲመለስ ይሄ መምህርነት ይሄ እግዚአብሔር ቤተሰቦች ነው የለም። እሱም ተመካሪ ነው፣ እሱም ይቀርጻል፣ እሱም ይመከራል እንጂ እንደዚህ እንዳገልግሎት ያው አትሮንስ አዘጋጅቶ ምናምን እርሱ ብቻ መካሪ እሱ ብቻ እንትን አይሆንም። ቀራጭ ተቀራጭ የለም። እዛ ላይ የግድ መቀራረጽ ያስፈልጋል። ገና አጭር ጊዜ ነው። እግዚአብሔር ይመስገን። እስቲ እግዚአብሔር ከተጨመረበት እንግዲህ ወደ ቁም ነገሩ ይሄዳል ብዬ አምናለሁ። እግዚአብሔር ከረዳኝ ሁሉም ሰው የሚጓጓ ይመስለኛል ለማየት እሷ። በአሁኑ ሰዓት እንግዲህ ፈለገ አትናቴዎስን የማይወደው አለ ማለት ትንሽ ያስቸግራል። ባሳለፍነውም ሳምንት እንግዲህ አፈን የሚያስይዙ ብዙ አይነት ነገሮችን ተፈጥረውበት ነበር። ስለ እጮኝነት ደግሞ እንዲህ ብሎ ካስተማረን ከትዳር በኋላ ያለውን ነገር ስታገቢ እንግዲህ ታውቂዋለሽ ማለት ነው። ሄይ ጋይስ እንዴት ናችሁ? አባቴ እዚህ ምድር ላይ ማንንም አይፈራም። የሚፈራው አንድ ሰው ብቻ ነው፣ እሱም እናቴ ናት። እስኪ ለምን እንደሚፈራ እንጠይቀው። አንተ ስማ ለምንድን ነው እናንዬን የምትፈራት ግን? ቼክ ያረጉ ነው አለች ማረምን የለችም። ፍራቻ እኮ አይደለም ሴቶችን በተለይ መከበር እንዲችሉ መፈቀር እንዲችሉ ማሳያ ነው እንጂ ሌላው ፍራቻ ምናምን አያስኬድም እኮ። እንዴት እንደዚህ ታስቢያለሽ? ለምሳሌ ለእናንተ ለልጆቼ ብዙ ጊዜ እንዳደርግላችሁ ያልተስማማሁበት ብዙ ነገር ነበር። እሷ ግን በአንድ ጊዜ እንዳደርግላችሁ አደረገች። ይሄ ማለት ማፍቀር ሴቶችን ማፍቀርና ማክበር ነው ማለት ነው። ይሄን ማወቅ አለብሽ። ስለዚህ ይሄ ምንም ጥያቄ ያስፈልገውም። በአጠቃላይ ምንድነው ሴቶችን ማክበር ማፍቀር ፍራቻ ሳይሆን ሴቶች ፍቅር ክብር እንደሚያስፈልጋቸው ማወቅ ያስፈልጋል ማለት ነው። እንደዚህ ደገፍ እያደረገ ጥሩ ቃላቶችን እየነገረ ያሳደጋችሁን አባት እስኪ ኮሜንት ሴክሽኑ ላይ ክብር ላንተ ያላችሁ ምስጋናችሁን ግለጹ። እስኪ እኛ እናማተባለን። እንዴ በጌታ ስም ይላል፣ ሙስሊም ኡዙ ቢላሂ ይላል። እናንተ ምንድነው የምትሉት? ስምሉ ማለት አልሰማውክም በደል ስትምሉ ማለት ክርስቲያን እግዚአብሔርን ይላል፣ ጴንጤ ጌታን ይላል፣ ሙስሊም ወላሂ ይላል። እናንተ ምን ብላችሁ ነው መመሉት? ሲዝም ነው ፍቅር ነው? እኛ ደግሞ ምን እንዴ በፍቅራም በእንቁላል አምላክ እንላለን። ወድቀ ነበር እንቁላል ምን ብላችሁ ነው የምትሉት? ኦርቶዶክስን ለመሳብ እየፈለጉ አልሳካ ያላቸውን እስኪ ፓስተሮች ተመልክተን እንመለስ። የቸርች ነሽ? እኔ ጃኒ ዝም አላውቀውም። ቤተሰቦቼ ናቸው የሚያውቁት። ስሙን አላውቀውም።
ስሙን አላውቀውም። የምትሄጂበት ስንት ዓመትሽ ነው? 19 በጌታ ከሆንሽ ቦሌ አሳቆ 19 ዓመት ሙሉ ተመላልሳት ቦሌ ወደ ታክሲ መያዣ አጠገብ ያለው ቸርች። እሺ እዛ ነሽ። ኦኬ እዛ ታክሲ ተራ ላይ ነው የምትሄጂው? ታክሲ ተራ አጠገብ። ኦኬ እስቲ ዘምሪ አንድ መዝሙር። መዝሙር ዘምሪ እስቲ። የምን አይነት ይሻላል? ነጭ በቀይ አይደለም። የምር ያንተ ቸርች የት ነው እኮ? መጀመሪያ መልሽ እናንተም በያልኩሽ እኮ ዘምሪ። ኮምሬት መዝሙር ላይ ዘምር ነው ስሙን ንገረኝ መጀመሪያ፣ ከዛ ዘምራለሁ። ምንድነው? ክርስቲያን ነሽ? ሙስሊም ነሽ? ኦርቶዶክስ ነሽ? ጴንጤ ነሽ? ጆባ ነሽ? ከየት ነሽ? ፓስተር ሶፎንያስ በጣም ከሚያዝናኑኝ ሰዎች መካከል አንዱ እየሆነ ነው። በተለይ ከፈለገ ጋር በሚያደርጉት አንዳንድ ሰጣ ገባ ማለት ነው። ይሄ ቤተክርስቲያን ስትሄድ ያለው ነገር አለባበሱ ደስ ይላል። ይሄ አለባበሱ አለ አይደል? የኦርቶዶክስ ቤተክርስቲያን ስትሄድ ያለው ስርዓቱ ምናምን በጣም በቃ እሱ ነገር በጣም ደስ ይላል። በጣም ናይስ። በጣም እዚህም ይሄ እንጦቹ ጋር እንደዛ ፎሎ ቢያደርጉ በጣም ደስ ይለናል። ሁሌ ነው ደግሞ ምንም ችግር በዛ አለባበስ በቃ አለባበስ እንትን ቢሉ ያ ነገር ደስ ይላል። እኔ ኢየሱስ ነው ደስ የሚለኝ። እኔ ኢየሱስ ደስ አይለኝም እንዳንተ ነው ማለት ነው እንዴ? ነው እኮ ኢየሱስ ደስ ይለኛል እምለው አልገባም። ያልሽው ነገር አሁን ቢሆን don't get me wrong ለማለት እንደፈለኩ ገብቶኝ አግኝቼሻለሁ። እኔ ለማለት የፈለኩት እኔ ብቻ ሳልሆን ብዙዎቹ ኢቭን ፕሮቴስታንት ሆነው በአለባበሱ እንትን የማይሉ አሉ። ኢየሱስማ ጌታ ነው፣ ሰይጣን አይደለም የሚሰበከው። ልጅቷ እንግዲህ ተሳስታ እንደ ቤተክርስቲያን ብትሆኑ ብላለች። መጀመሪያውኑ እንደ ቤተክርስቲያን መሆን ቢፈልጉና ሌላ ነገር ባያስቡ ኖሮ ከቤተክርስቲያን አይወጡም ነበር። ሲቀጥል ደግሞ እንደ ቤተክርስቲያንም እንዲሆኑ ቤተክርስቲያን አፈቅድላቸው። አዳዲስ መረጃዎች እየወጡ ነው በዚህ ጉዳይ ላይ። ማንም ሰው የቤተክርስቲያንን ስርዓት ሲጥስ እንደሚጠየቅ፣ ማንም ሰው ስለ ቤተክርስቲያን አጋጉል ነገር ሲያወራ እንደሚጠየቅ በትላንትናው ዕለት ወይም ከትላንት ወዲያ መረጃዎች ወጥቷል። አለባበስንም ሆነ ሌሎች የቤተክርስቲያን እቃዎችን መጠቀም እንግዲህ እንደሚያስጠይቅ ከዚህ በፊት ከወራት በፊት ሰምተናል። በዚህ አጋጣሚ እንዳልክም እንግዲህ በሪ ላይ አጓጉል ነገሮች እያገኘው ነው፣ ታመም ያለው ይለናል። እስኪ እናዳምጠው። ሾካካ መንፈስ አግኝቶ ተደግሞብኛል። ማታ ነው የተደገመው፣ አካውንቴ ላይ እያየው ነው፣ በፎቶዬ ነው የተደገመው። ለማንኛውም እንደ ምክር እምነት ጸበል ብታደርግ ብዬ ሐሳቤን እናገራለሁ። የአባ ገብረ ኪዳን ቤተ መጻሕፍትም እንደተቃጠለ ብዙ አይነት መረጃዎች እየወጡ ይገኛሉ። እውነት ይሁን ውሸት እርግጠኝነት የለውም። የመምህር አባ ገብረ ኪዳን ጉባኤ ቤት በእሳት ወደማ። በጣና ቂርቆስ ገዳም የሚገኘው የመምህር አባ ገብረ ኪዳን ጉባኤ ቤት ሙሉ በሙሉ በእሳት መውደሙን ያገኘነው መረጃ ያመላክታል። በቃጠሎ በርካታ መጻሕፍትና ድርሳናትም እንደተቃጠሉ የተገለጸ ሲሆን የቃጠሎ መንስኤ ምን እንደሆነ የታወቀ ነገር የለም። እንደሰማችሁት ነው። መረጃውን እናንተ ጋር ለማድረስ ያክል ነው። እርግጠኛ ስንሆንም የምናሳውቃችሁ ይሆናል። እናትህ ካንተ የምትፈልገው አንድ ነገር ነው። እኔ የሚገባኝ አዳምጣት። በቃ ስለሆነ ታሪክ ታወራለች፣ ስለሆነ ነገር ለአንተ ምንም እርባና የለው። የምትነግርህ ነገር ወይ በሌላ ጊዜ አወራችን እየደገመች ነው፣ የሆነ ወይ የዝምድና ትስስር እየነገረች ነው። እሱ ማለት ያክስትህ ልጅ ሆኖ እንደዚህ ሆኖ ምናምን እያለችህ ነው። እና ለአንተ ምንም ሰዎቹም የሉም በህይወት የተዋለዱትም፣ ለሷ ግን ትልቅ ነገር ነው። እናትህ ካንተ ምንም አትፈልግም። ከቻልክ አድርግ ያታደርግ እያልኩ አይደል፣ ግን አልቃ ሳትገባ አዳምጣት። እኔ የሚገባኝ ነገር ያ ነው። እናቴ ስትደሰት ማያት ሳዳምጣት እንጂ ምንም ነገር አረክ አላረክ ብዙም እነሱ እያወሩ ምንም ካጠገባቸው አለመሄድህን ነው። ስለዚህ ይሄን ብናደርግ ማለት ስለ እናት ብዙ ሰዎች የተለያየ ነገር ሲሉ ሰማለሁ። እነዛ ሌሎች ሰዎች ብዙ ብለውታል። እኔ በደግሞ አይጠቅምም። እንደው ግን ያልተባለ በጣም ትልቅ ነገር ነው ብዬ የማስበው እናትህን አዳምጣት። ታሪኩ የሚረባ ይሁን የማይረባ ይሁን ለሷ የሚረባ ነው። የኖረችው ነው፣ ህይወቷ ነው። ያን ነው እየነገረች ያለችው። አንተም እኮ ልጆች እንዲያዳምጡ ብዬ ነው ወደፊት ካላዳመጥክ በኋላ አትደመጥም። ጊዜ ሰጥተህ
ሲሆን ልጆችህን ይዘህ አዳምጥ ከቻልክ። አዎ ብትሰማ ጥሩ ነው፣ በኋላ ይቆጫል። እና እጆችህ ላይ ያለው ኒዕማ ተጠቀምበት። መልሰህ ላታገኘው ትችላለህ። አንዳንዱ ነገር እኮ ብዙ ሰዎች አሁን እናት የሌላቸውን ሰዎች ብትጠይቃቸው አሁን እኔ የምለው አላረኩትም ነው የሚሉት፣ እንደው ባረኩት ነበር ነው የሚሉት። አንተ ደግሞ ካለች እናትህ አርገው፣ በኋላ ከሚቆጭ ጊዜ ስጣት፣ አዳምጣት። በመጀመሪያ እናቶቻችሁን በጊዜ ሳትጠግቧቸው ላጣችሁ ሰዎች ከልብ ሐዘኔን እየገለጽኩኝ አሁን ደግሞ ላሉን በርትተን ልጁ እንዳሉ እንግዲህ ለማስደሰት እንጥራለን። እኔም በፊኔ እናንተም በፊናችሁ ለማስደሰት ስንገባ አባታችንን አመስግናለን፣ አሁን እናታችንን አመስግነን እንግዲህ እንለያየለን። በአይነቱ ልዩ የሆነውና በድርጅቱ ተይዞ የነበረውን የመጨረሻውን ዲያስፖራ ብሎክ ቁጥር 3 በደማቁ አለቡ ለሽያጭ አቅርበናል። በዚህ ብሎክ ላይ በልዩነት ማራኪ የተፈጥሮ እይታ ከሲቲቪው ጋር ቤቶቻችን አንዳቸውም ከሌላ ቤት ጋር ግድግዳ የማይጋሩ እንዲሁም ያለምንም ሽፋን በቂ የተፈጥሮ ብርሃንን የሚያገኙ ከሁለተኛ ፍሎር ጀምሮ እንደ ምርጫው በካሬ ከ78000 ብር ጀምሮ በ8% ቅድመ ክፍያና ከ60% የረጅም ጊዜ የባንክ ብድር ጋር ምን ይሄ ብቻ በልዩነት ለ20 ደንበኞቻችን እስከ 30% የሚደርስ ታላቅ ቅናሽና በቤተሰብ አለያም በቡድን ሆኖ ለሚገዙ ደንበኞቻችን ልዩ የቤተሰብ ቅናሽም አቅርበናል። ፈጥነው ይመዝገቡና ከባለሃዮቹ አንዱ ይሁኑ። ታዲያ ምን ይጠብቃሉ? አሁኑኑ ይደውሉ። ከመለየታችን በፊት የነዚህን አንድ ጨዋታ ጋብዛችኋል። ከናን እንዴት ነሽ? እግዚአብሔር ይመስገን። ትዳር አለሽ? የለሽም? ምን ነው? ገና ነው። አታምርም ግን ፍሬንድ ሊኮራ ያፈ ፍሬንድ አለሽ ሊል ከናን አላስቻሉም በቃ ቦይ የልጅቷን ውበት አይተን እንግዲህ ፈጣሪን ሳናመሰግን መውጣት ትንሽ ከባድ ነው አይደል? ለማንኛውም ፋሚሊዎች በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ሰብስክራይብ፣ ላይክ፣ ኮሜንት ማድረጋችሁን እንጠብቃለን እንፈልጋለን።